የሻዕቢያ ሰራዊት በትግራይ ክልል ገብቶ የእውነትስ ገብቷል ወይ? ገብቶስ ከሆነ ደግሞ ምን አይነት እንቅስቃሴ እያደረገ ነው ያለው የሚለውን ጉዳይ ለማጥናትና ለመመርመር የገባ ቡድን እንደሆነ እነዚህ ሰዎች ሲጣሉም ወዳጅ ናቸው፣ ሲወዳጁም ጠላት ናቸው። ሻዕቢያና ህወሓት ማለት የነበሩ እጅ መስጠት የቀራቸው ወይም መደምሰስ የቀራቸውን የህወሓት መሪዎች ወደ ፕሪቶሪያ ይዞ ሂዶ ለድርድር የተቀመጠበትን ጊዜ ይህንን የጠለምቱንና ትላንትና ከትላንት ወዲያም በራያ በኩል እያደረጉ ያሉትን የውጊያ እንቅስቃሴ በበላይነት የሚመሩትና የሚዘውሩት የኤርትራ ጀነራሎች መሆናቸውንም መረጃዎች ያረጋግጣሉ። ህወሓት ራሱ ህዝቡን በሰላም ማስተዳደር አቅቶት በየጊዜው የህዝቡ የሰላም እጦት እየባሰ እንዲሄድና በትግራይ ህግ የሌለበት ህግ የተጣሰበት የማፊያ ቡድን እንዲመሰረትና ዓለም አቀፍ ስምምነቶችን እየጣሰ የኢትዮጵያን ህግ እየጣሰ የኢትዮጵያን ተቋማት አከብራለሁ ብሎ የተፈራረመውን ስምምነት ሁሉ እያፈረሰ በሽብር እንቅስቃሴው እንደቀጠለ ይገኛል። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ። ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬ ፕሮግራማችን በሶስት ዋና ዋና ርዕሶች ላይ ያተኮረ ፕሮግራም ነው የሚኖረን። በመጀመሪያ ትኩረት የምናደርግበት ርዕሳችን ወይም ደግሞ ሰብቶፒክ ብላችሁ ልትወስዱት ትችላላችሁ። ዋናው የምናወራው በህወሓት እና በሽብር እንቅስቃሴው ዙሪያ ላይ ስለሆነ ማለት ነው። የህወሓት የጦርነት እንቅስቃሴና የኤርትራ ሰራዊት በትግራይ ክልል የሚል ርዕስ ይኖረናል። የህወሓት እንግዲህ በጸለምት በኩል ከዛም ደግሞ በቀጣይ አሁን ከሰሞኑ ደግሞ በራያ ግንባር በኩል የተለያዩ እንቅስቃሴዎችን እያደረገ እንደሆነ ሰምተናል። የኤርትራ ሰራዊትም ወደ ትግራይ መግባቱን የሰማንበት መረጃ አለ። የነዚህ የሁለቱ አካላት ጥምዶ የሚሉትና የሽብር እንቅስቃሴያቸው የሚለውን ርዕስ የምንቃኝን የሚሆነው። በሁለተኛ ደረጃ የአፍሪካ ህብረት የፕሪቶሪያ ስምምነት ገምጋሚ ቡድን ወደ ትግራይ መግባቱን ሰምተናል። ይሄ ቡድን ወደ ትግራይ ያመራው አጣሪ ኮሚቴ ወይም ደግሞ መርማሪ ቡድን በመባል የሚታወቅ ቡድን ነው። እንግዲህ ይሄ ቡድን ወደ ትግራይ የሄደበት ምክንያት ምንድነው? ምን ፋይንዲንግስ ሊኖረው ይችላል የሚለውን ጉዳይ እንቃኛለን። በሶስተኛ ደረጃ የኢትዮጵያ መንግስት የቀረበለትን የድርድር ጥያቄ ውድቅ አደረገ በሚል ርዕስ ላይ ምንድነው የቀረበለት የድርድር ጥያቄ? ከማን ጋር ነው? ለምን ውድቅ አደረገ የሚለውን ጉዳይ የምንቃኝ ነው የሚሆነው። በዚህ ባነሳናቸው ሀሳቦች ላይ ያላችሁን ሀሳብና አስተያየት በኮመንት መስጫው ላይ ልጽፉልኝ ትችላላችሁ። እንዲሁም ደግሞ ልታገኙን፣ ልታናግሩን፣ መረጃም ልታቀብሉን የምትፈልጉ ወዳጆቻችን ከታች በምናስቀምጠው የዋትሳፕ ስልክ ቁጥራችን ልታገኙን እንደምትችሉ ለማሳሰብ እወዳለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር አድርጉ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም እያሳሰብኩኝ ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። እንግዲህ የህወሓት የውጊያ የጦርነት እንቅስቃሴ በተደጋጋሚ ትንኮሳዎች እየተገለጠ ከሁለት ወር በፊት ይመስለኛል በአፋር ክልል አካባቢ ገብቶ የሰላም ሰራዊት ከሚባሉት የትግራይ ቲዲኤፍ ታጣቂ አካላት ከነበሩት ጋር ከዛ ተገንጥለው የትግራይ ሰላም ሰራዊት ብለው ራሳቸውን ከሚጠሩ ታጣቂዎች ጋር ውጊያ ለመግጠም መሞከሩን፣ የአፋር ክልልን ለመውረር መሞከሩን አስታውሳለን። በዛ በኩልም ከፍተኛ የሆነ የመንግስት አጸፋዊ እርምጃ በመወሰዱ ሽንፈቱን ተከናንቦ ወደ መጣበት መመለሱን እናስታውሳለን። በድሮን ተደበደብኩ፣ ተመታሁ እያለ የተለያዩ ዓለም አቀፍ ተቋማት ትኩረት እንዲሰጡት ልመና ሲያደርግ እንደነበር እናስታውሳለን። ከዚያ ከሳምንት በፊት ምናልባት ከ10 ቀን በፊት ይመስለኛል በጸለምት አካባቢ እንቅስቃሴ አድርጎ ይህን የውጊያ ትንኮሳውን በማድረግ የተለያዩ እርምጃዎችን ለማድረግ ሙከራ ያደረገ ቢሆንም በኢትዮጵያ መከላከያ ሰራዊት እርምጃ ተወስዶበት በዚህም በኩል ተቀጥቅጦ መመለሱን እናስታውሳለን። እንግዲህ በትግራይ በጸለምት በኩል ያደረገው ሙከራ እንግዲህ አንደኛ የመከላከያ ሰራዊትን የኢትዮጵያ መንግስትን ያለውን አቋም ያለውን ጥንካሬ ለመለካት
የእሳቱን የመፋጀት አቅም ምን ያክል ነው የሚለውን ለመለካት የሄደበት ወይም የሞከረበት እንደሆነ እናውቃለን። ያን በማድረግ ግን እሳቱን ለክቶ የኢትዮጵያ መንግስት ምን ያክል ጥንካሬ ያለው፣ መከላከያ ሰራዊት በምን አይነት እርምጃ ነው የመልሶ ማጥቃት ሊያደርግ የሚችለው የሚለውን ነገር ለመገምገም በሄደበት ሁኔታ በጣም ብዙ ሺህ የትግራይ ወጣቶች ገብሮ ዋጋ ከፍለው የትግራይ ልጆች ዛሬም መስዋዕት እየሆኑ ነገር ግን እነሱ ከሽንፈት በኋላም ተመልሰው ሌላ የጦር ነጋሪት መጎሰማቸውን የሚያቆሙ ሰዎች አልሆኑ። ጀነራል ታደሰ ወረደም በጸለምት በኩል የውጊያ ሙከራ ትንኮሳ አድርገው እንደነበረ ነገር ግን ያልጠበቁት ከፍተኛ የሆነ አደጋ እንደገጠማቸውና ሰራዊታቸውን መልሰው ወደ ትግራይ እንደሳቡ ተናግረዋል። ሰራዊቶቻችን ታጣቂዎቻችንን ወንዝ አሻግረን ልከናቸው ነበር ሲሉ ጀነራል ታደሰ ወረደ ራሳቸው ማመናቸውን እናስታውሳለን። ነገር ግን ይሄንን ትንኮሳ ካደረጉ በኋላ ያለምንም ፋይዳ ያለምንም ውጤት ተመልሰው ወደ ትግራይ መግባታቸውን ነው የምናስታውሰው። ራሳቸው ያመኑበትን ተሸንፈን ተቀጥቅጠን ተመልሰናል፣ በመከላከያ ሰራዊት የተወሰደባቸው እርምጃ እጅግ በጣም ከባድ እንደሆነና ያልጠበቁት ኃይለኛ ምት እንደደረሰባቸው ጀነራል ታደሰ ወረደ አምነው ከተመለሱ በኋላ ከዚህ በኋላ እንኳን ቢሆን ከጥፋታቸው ለመመለስ ፈቃደኛ የሆኑ ሰዎች አይደሉምና እንደገና ድጋሚ ከትላንት ወዲያ ከ3 ቀን በፊት ጀምሮ በራያ ግንባር ደግሞ የተለያዩ የወረራ እና የውጊያ እንቅስቃሴዎችን እያደረጉ እንደሆነ ሰምተናል። እነዚህ ሰዎች እስካሉ ድረስ ህወሓት በህይወት እስካለ ድረስ የሽብር እንቅስቃሴ፣ የጦርነት ወሬ፣ የውጊያ ትንኮሳዎች በየትኛውም አቅጣጫ በየትኛውም አካባቢ ቢሆን ሊኖር እንደሚችል እስከዛሬ ድረስ ያየነው ሊኖርንበት ህወሓትም ደግሞ ያረጀበት የሽብርተኝነት ማንነት መገለጫው እንደሆነ በእርግጠኝነት መናገር እንችላለን። አሁን በራያ በኩል እያደረገ ያለው እንቅስቃሴ ምን ፋይዳ ሊያስገኝለት ይችላል የሚለውን እንግዲህ እስከዛሬ የሞከራቸውን ትንኮሳዎች ተመልክተን እየተቀጠቀጠ ከመመለስ በስተቀር ህወሓት ከዚህ በኋላ የኢትዮጵያ ስጋት ሊሆን እንደማይችል የኢትዮጵያ መከላከያ ሰራዊትም ከእሱ ጋር ኮንቬንሽናል የሆነ ዋር ጦርነት ውስጥ ሊገባ እንደማይችልና አስፈላጊ የሆነ በቴክኖሎጂ የታገዘ እርምጃ በመውሰድ በቀላልና በትንሽ መስዋዕትነት ህወሓትን ማጥፋት የሚቻልበትን አቅም ማዳበሩን ያረጋገጠ መከላከያ ሰራዊት ነው ያለው አሁን። ይሄ እንዳለ ሆኖ በሻዕቢያ በኩል ደግሞ የሻዕቢያ ወታደሮች ከባለፈው ወር መጨረሻ ጀምሮ ወደ ትግራይ ክልል እየገቡ መሆናቸውንና ሲገቡም ደግሞ የትግራይ ቲዲኤፍ የሚሉት የትግራይ ታጣቂዎችን ዩኒፎርም እየለበሱ ወደ ትግራይ ክልል እየገቡ የተለያዩ እንቅስቃሴዎችን እያደረጉ እንደሆነ ሰምተናል። ይሄንን የጠለምቱንና ከትላንት ወዲያም በራያ በኩል እያደረጉ ያሉትን የውጊያ እንቅስቃሴ በበላይነት የሚመሩትና የሚዘውሩት የኤርትራ ጀነራሎች መሆናቸውንም መረጃዎች ያረጋግጣሉ። እንግዲህ የሻዕቢያ ቡድን ከህወሓት ጋር ጽምዶ ፈጥሬ የኢትዮጵያ መንግስት እወጋለሁ ብሎ እንቅስቃሴ ማድረግ ከጀመረበት ጊዜ ጀምሮ የተለያዩ የጦር ነጋሪቶችን የውጊያ እንቅስቃሴዎችን እያደረገ ቢሆንም በኢትዮጵያ መንግስት በኩል ምንም አይነት የድንጋጤም የፍራቻ ምልክት ማየት ስላልቻሉ ህወሓቶችም ሻዕቢያዎችም በጣም ደንግጠው የሚይዙትን ነገር ሁሉ አጥተው በየውር ድንበር እንቅስቃሴ ውስጥ ተጠምደው የሚገኙበት ሁኔታ ነው ያለው። በትግራይ ክልል ውስጥ ከዚህ በፊት ገብተው ህወሓት ራሱ የሰሜን እዝን አጥቅቶ የሚጠብቀውን ዘበኛውን 20 ዓመት ሙሉ በቀበሮ ጉድጓድ ውስጥ እየኖረ የትግራይን ህዝብና የኢትዮጵያን ዳር ድንበር ሲጠብቅ የኖረውን የኢትዮጵያ መከላከያ ሰራዊት አጥቅተው ከዛም ሲያልፍ ወደ አስመራ ሮኬት ተኩሰው ለጦርነት ለውጊያ ጋብዘውት ጠቅላይ ሚኒስትር ዶክተር አብይ እየተናገረ ለኤርትራ አድቫንቴጅ ተፈጥሮለታላችሁ ወደ ውጊያ ከገባችሁ ኤርትራ የኢሳያስ ጦር ወደ ትግራይ ገብቶ የራሱን የቂም በቀል እርምጃ ሊወስድ ይችላልና ወደ ጦርነት እንዳትገቡ የሚለውን ማስጠንቀቂያ ጥሰው ወይም ደግሞ አሻፈረኝ ብለው ወደ ውጊያ ከገቡ በኋላ የሻዕቢያ ሰራዊት በትግራይ ክልል ገብቶ የፈጸመውን ጭፍጨፋ በትግራይ ወጣቶች ላይ እንዲሁም ዘረፋና የሌብነት የወንብድና እንቅስቃሴ የምናስታውሰው። ያን ሁሉ ነገር ችላ ብለው በትግራይ ህዝብ ላይ የፈጸመውን ግፍና በደል ረስተውት የህወሓት መሪዎች ዛሬም ከዚህ የትግራይ ህዝብና የኢትዮጵያ ጠላት ከሆነው የሽብር ቡድን ጋር በጋራ ሆነን እንሰራለን የሚል የእብደት እንቅስቃሴ እያደረጉ የሚገኝበት ሁኔታ ነው ያለው። እነዚህ ሰዎች ሲጣሉም ወዳጅ ናቸው፣ ሲወዳጁም ጠላት ናቸው። ሻዕቢያና ህወሓት ማለት ነው። ወዳጅነታቸው እስከምን ድረስ እንደሆነ ጠላትነታቸው እስከምን ድረስ እንደሆነ የሚታወቅ ነገር የለም። የሆነ ሰዓት ላይ የጋራ ጠላት ያላቸው ሲመስላቸው በጋራ ይቆማሉ። የጋራ ጠላታቸውን ያሸነፉ ሲመስላቸው ደግሞ እርስ በርሳቸው ጠላቱ ነው የሚቆሙ። ነገር ግን ሻዕቢያም ለኤርትራ ህዝብ ህወሓትም ለትግራይ ህዝብ ምንም አይነት ደንታ የሌላቸው የትግራይን ህዝብና የኤርትራን ህዝብ እንደራሳቸው የግል ንብረት መቁጠር የሚፈልጉ የፈለጉትን እያደረጉ ወጣቶችን እያስጨረሱ ህዝቡን በድህነትና በጦርነት ማጥ ውስጥ እየከተቱ እነሱ ስልጣናቸውን ማራዘም የሚፈልጉ
ተራ የሽብር ቡድኖች መሆናቸውን እያረጋግጡ የመጡበት ሁኔታ ነው ያለው። ይህ በእንዲህ እንዳለ እንግዲህ ከሰሞኑ የአፍሪካ ህብረት የፕሪቶሪያውን ስምምነት ያደራደረው የአፍሪካ ህብረት ጉዳዩን የሚያጠኑ የሚመረምሩ የፕሪቶሪያው ስምምነት የት ደርሷል የሚለውን ጥናትና ግምገማ የሚያካሂዱ የግምገማ ቡድን ወደ ትግራይ ክልል መላኩን ሰምተናል። ይሄ የፕሪቶሪያውን ስምምነት የሚያጠናው የግምገማ ቡድን በዋናነት እንግዲህ አሸባሪው የህወሓት ቡድን ጦርነቱን አቁሜያለሁ ብሎ ፕሪቶሪያ ላይ ሄዶ ከተፈራረመ በኋላ የታጠቃቸውን የጦር መሳሪያዎች ሁሉ እንዲፈታና ወደ ሰላም እንዲገባ ዲዲአር በሚባለው ስምምነት መሰረት ታጣቂዎችን ወደ ሰላማዊ ህይወታቸው ማስገባትና ትጥቅ ማስፈታት የሚለውን እንቅስቃሴ ጨምሮ ያሉትን የጦር መሳሪያዎች እንዲያስረክብ አስረክባለሁ ብሎ ፈርሞ ወደ የፕሪቶሪያውን ስምምነት ፈርሞ መምጣቱን እናስታውሳለን። ከዚያ በኋላ ግን የፕሪቶሪያውን ስምምነት አንድ ባንድ እያሉ አንቀጽ በአንቀጽ እየሻሩና እየጣሱ የመጡ ሰዎች እንደመሆናቸው መጠን አሁን የጦር እንቅስቃሴ የሚያደርጉባቸውን ጦር መሳሪያዎች ከየት አመጧቸው? ደብቀው ያስቀምጧቸው ናቸው? ያኔ አስረክቧል የተባለው የህወሓት ቡድን አስረክቧል የተባለው የጦር መሳሪያዎች ትናንሽ ወይም ቀላል የጦር መሳሪያዎች የሚባሉ ናቸው። ከባድ መሳሪያዎችን ግን ደብቆ በየተራራው ውስጥ ከዝኖ አስቀምጦ እንደነበረ አሁን የሄደው የግምገማ ቡድን አጣርቶ እነዚህ መሳሪያዎች ከየት መጡ፣ ለምንድነው በፕሪቶሪያው ስምምነት መሰረት መሳሪያዎችን ያላስረከበው፣ ታጣቂዎች ለምን ወደ ሰላማዊ ህይወታቸው አልተመለሱም፣ ለምንድነው የክልሉ ታጣቂዎች ቲዲኤፍ የሚባለው ኃይል ትጥቅ ያልፈታው፣ በፕሪቶሪያው ስምምነት መሰረት ይህን ተግባራዊ ያልተደረገው ለምንድን ነው የሚል ጥናት ሊያደርጉ የሄዱ የግምገማ ቡድን አባላት እንደሆኑ ታውቋል። ከዛም ሲያልፍ ግን አሸባሪው የህወሓት ቡድን እስከዛሬ ድረስ ሲያደርግ የነበረውን የጦር እንቅስቃሴ የፕሪቶሪያውን ስምምነትም አንድ ባንድ እየጣሰ መምጣቱን የአፍሪካ ህብረትም አደራዳሪ ኮሚቴዎቹም ይሄ ጠፍቷቸው አይደለም። ነገር ግን በዋናነት የሄዱት ከውስጥ ያገኘናቸው መረጃዎች እንደሚጠቁሙት ይሄ የጥናት ቡድን ከዋና ስራው ጎን ለጎን የፕሪቶሪያውን ስምምነት ከማስከበር እና የህወሓትን በስምምነቱ ላይ የፈረማቸውን ስምምነቶች መተግበር አለመተግበሩን ከዚያ በኋላ የታጠቃቸው ጦር መሳሪያዎች ከየት መጡ የሚለውን ነገር ማጥናቱ እንዳለ ሆኖ የሻዕቢያ ሰራዊት በትግራይ ክልል ገብቶ የእውነትስ ገብቷል ወይ፣ ገብቶስ ከሆነ ደግሞ ምን አይነት እንቅስቃሴ እያደረገ ነው ያለው የሚለውን ጉዳይ ለማጥናትና ለመመርመር የገባ ቡድን እንደሆነ ሰምተናል። እንግዲህ ይሄ ገምጋሚ ቡድን ገብቶ በትግራይ ክልል የህወሓትን የጦር እንቅስቃሴ መሳሪያዎቻቸውን የታጠቋቸውን መሳሪያዎች ከየት እንዳመጧቸው ከዛ ሲቀጥል የሻዕቢያ ቡድን በትግራይ ክልል ውስጥ ገብቶ ምን እየፈጸመ ነው የሚለውን ጉዳይ ራሱ ገምጋሚ ቡድኑ የሚያወጣውን ፋይንዲንግ ተከትለን የምናገኘው ወይም ደግሞ በቀጣይ የምንሰማው መረጃ ይሆናል ማለት ነው። በሶስተኛ ደረጃ የምናገኘው መረጃ እንግዲህ የኢትዮጵያ መንግስት ከአፍሪካ ህብረት በኩል የቀረበለትን የእናደራድራቸው ጥያቄ ውድቅ ማድረጉን ሰምተናል። የአፍሪካ ህብረት ያቀረበለት የድርድር ጥያቄ ከህወሓት ጋር እናደራድራችሁ ወይም ደግሞ ከህወሓትንና የኢትዮጵያን ፌዴራል መንግስት ማደራደር እንፈልጋለን የሚል ጥያቄ ከአፍሪካ ህብረት በኩል ቀርቦ እንደነበርና ይህን ጥያቄ የኢትዮጵያ መንግስት በውስጥ ጉዳያችን ጣልቃ መግባታቸውን አቆሙ ብሎ ጥያቄውን ውድቅ ማድረጉን ሰምተናል። የአፍሪካ ህብረት እንደው ለዲፕሎማሲ ማለት ስላለበት ብቻ ጦርነቱን ለማስቆም ሁለቱን በጦርነት እንቅስቃሴ ውስጥ ያሉ አካላት የኢትዮጵያ ፌዴራል መንግስትና የሽብር ቡድኑን ህወሓትን ማለት ነው ወደ ሰላም እንዲመጡ ድርድር ያስፈልጋል የሚለውን ነገር ከመናገር ባለፈ አሁን ከኢትዮጵያ መንግስት ጋር ድርድር ይኖራል ብሎ አስቦ ነው ወይ የአፍሪካ ህብረት ይህን የድርድር ጥያቄ ያቀረበው የሚለውን ነገር ስናነሳ ከህወሓት ጋር የኢትዮጵያ መንግስት ያላደረገው ድርድር የለም። ዓለም አቀፍ ተቋማት በተገኙበት አሜሪካና የአውሮፓ ህብረት ታዛቢዎች ባሉበት የአፍሪካ ህብረት በአደራዳሪነት በዋናነት በተሰየመበት የፕሪቶሪያ ስምምነት የኢትዮጵያ መንግስት ከሚገባው በላይ ጊዜና እድል ሰጥቶ ያሸነፈውን ጦርነት ከዚህ በኋላ ቢያንስ የሚሞቱ ወጣቶችን ለማስቀረት በሚል የተከበው የነበሩ እጅ መስጠት የቀራቸው ወይም መደምሰስ የቀራቸውን የህወሓት መሪዎች ወደ ፕሪቶሪያ ይዞ ሂዶ ለድርድር የተቀመጠበትን ጊዜ እናስታውሳለን። ያ ሁሉ ነገር ከሆነ በኋላ በእነዚያ ታላላቅ ተቋማትና ሀገራት መካከል የተፈራረመውን ፊርማ የፕሪቶሪያውን ስምምነት በየቀኑ እየጣሰ የመጣው የሽብር ቡድኑ ህወሓት አሁን ያንን የሽብር እንቅስቃሴ ካፈረሰ በኋላ ያንን የሰላም ስምምነት ካፈረሰ በኋላ ለ3 ዓመት ያክል ጊዜ የኢትዮጵያ መንግስት የሄደበትን የሆደ ሰፊነትና የትዕግስት
መንገድ የተመለከተ ሰው ህወሓት ደግሞ 3ቱን ዓመት ሙሉ ጊዜያዊ አስተዳደሩን እያፈረሰ የፕሪቶሪያውን ስምምነት እየጣሰ የመጣበትን የሽብር እንቅስቃሴ ለተመለከተ አካል ሌላ የድርድር ጥያቄ ማቅረብ ወይ ዲፕሎማሲ ዝም ብሎ ለማለት ያክል የሚባል ተቋሙ ማለት ስላለበት ብቻ ከጦርነት እንቅስቃሴያቸው ተቆጠቡና ተነጋገሩ ማለት ስላለበት ብቻ እንጂ የኢትዮጵያ መንግስትም ይቀበለኛል ብሎ አስቦ አይደለም ይሄን የድርድር ጥያቄ ያቀረበው። ለህወሓት የሚቀርብ የድርድር ጥያቄ እንደሌለም የአፍሪካ ህብረትም የትኛውም ዓለም አቀፍ ተቋም ሳያውቀው ሳይገነዘበው ቀርቶ አይደለም። የኢትዮጵያ መንግስት ይህን የድርድር ጥያቄ ለምን ውድቅ አደረገ የሚለውን ነገር ካነሳን የፕሪቶሪያው ስምምነት ላይ የተፈራረሟቸውን ስምምነቶች በሙሉ አንድ ባንድ እያነሳን ማየት እንችላለን። አንድ ባንድ እያነሳን ስንመለከት ግን የኢትዮጵያ መንግስት የተፈራረማቸውን ማድረግ አለብህ የተባለውን አደርጋለሁ ብሎ የፈረማቸውን ጉዳዮች በሙሉ ከመጣበት ተፈራርሞ ከመጣበት ጊዜ እና ዕለት ጀምሮ ተግባራዊ አድርጎ መጨረሱን እንመለከታለን። በትግራይ ክልል ጊዜያዊ አስተዳደር እንዲቋቋም ያውም ደግሞ ብልጽግና ራሱ አንድ አካል ሆኖ እንዲቋቋም የተፈቀደውን ወይም ደግሞ የፈረሙትን የፕሪቶሪያ ስምምነት ብልጽግና ራሱን አግልሎ ሙሉ ካቢኔውን ለህወሓት ሰጥቶ ራሳችሁ ጊዜያዊ አስተዳደሩን መስርቱ ብሎ ሰጥቷቸው እንደነበር እናስታውሳለን። ከዚያ በኋላ የመሰረቱትን ጊዜያዊ አስተዳደር ራሱ የሽብር ቡድኑ ህወሓት እያፈረሰ መምጣቱን እናውቃለን። የኢትዮጵያ መንግስት ተፈናቃዮችን ለመመለስ ወደ ቀያቸው ተመልሰው በሰላም እንዲኖሩ አንዱ የፈረመው ስምምነት ስለነበር ያን ለማድረግ በጣም ብዙ ርቀትን ሂዶ ነገር ግን ህወሓት የሚባለው አሸባሪ ቡድን እነዚህ ተፈናቃዮችን በሆስቴጅ መልክ ይዞ የፖለቲካ ትርፍ ማጋበሻነት እየተጠቀመባቸው እንደሆነ ተመልክተናል። በትግራይ ክልል ሰላማዊ እንቅስቃሴ እንዲኖር፣ የመንግስት አገልግሎት እንዲጀመር፣ የመሰረተ ልማት ተቋማት ግንባታና ማስፋፊያ እንዲካሄድ፣ ተቋርጦ የነበሩ አገልግሎቶች እንዲጀመሩ፣ የባንክ፣ የቴሌኮም፣ የመብራት፣ የትራንስፖርት የተለያዩ አገልግሎቶች እንዲጀመሩ ግዴታ ኖሮበት ወይም ደግሞ አደርጋለሁ ብሎ የፈረመው የኢትዮጵያ ፌዴራል መንግስት እነዚህን ሁሉ ተግባራት ማከናወኑን ተመልክተናል። በኢትዮጵያ መንግስት በኩል ፕሪቶሪያ ላይ ፈርመው አደርጋለሁ ብሎ ሳያደርግ የቀረው አንድም ነገር እንደሌለ ማስተዋል ይቻላል። ነገር ግን በህወሓት በኩል ስንመጣ ደግሞ ህወሓት አደርጋለሁ ብሎ የፈረማቸውን ስምምነቶች በሙሉ አንድም እንኳን ሳይፈርም እስከዛሬ 3 ዓመት ሙሉ በሽብር እንቅስቃሴ መሄዱን እናውቃለን። የዲዲአር ስምምነቱን ተግባራዊ ያላደረገም ታጣቂዎች ትጥቅ እንዲፈቱ ወደ ሰላማዊ ህይወታቸው እንዲመለሱ በትግራይ ክልል ውስጥ የሚደረግ የማንኛውም አይነት ህገወጥ እንቅስቃሴ አስቆማለሁ ብሎ የፈረመው የሽብር ቡድን ዛሬም ትግራይን የጦር ቀጠና ለማድረግ እየሰራ ነው ያለው። በፕሪቶሪያው ስምምነት መሰረት ከማንኛውም የውጭ አካላት ጋር ከሌሎች ታጣቂና የሽብር ቡድኖች ጋር ግንኙነት ማድረግ አይቻልም የሚለውን ስምምነት ህወሓት እያፈረሰ ከሻዕቢያ ከግብፅ እንዲሁም ፋኖና ሸኔ ከሚባሉ የሽብር ቡድኖች ጋር ግንኙነት እያደረገ መቆየቱን እናውቃለን። ግንኙነት ማድረግ ብቻ ሳይሆን በጋራ ጥምረት ፈጥሮ የኢትዮጵያ መከላከያ ሰራዊትን ሲወጋ ኢትዮጵያን ለማፍረስ እንቅስቃሴ ሲያደርግም ተመልክተናል። ከፕሪቶሪያው ስምምነት በኋላ ማለት ነው። ከዚያ ሲቀጥል በትግራይ ክልል ውስጥ ሰላማዊ የሆነ እንቅስቃሴ እንዲጀመር፣ የዲሞክራሲያዊ ምህዳሩ እንዲሰፋ፣ አካታች የሆነ ለምርጫ አመች የሆነ ምህዳርን ለመፍጠር ህወሓት ተስማምቶ የፈረመውን እንቅስቃሴ እንኳን አይደለም አካታች የሆነ የምርጫ እንቅስቃሴ ለማድረግና የትግራይ ህዝብ ወደ ሰላማዊ ምርጫ ሂደት ውስጥ እንዲገባ ማድረግ ቀርቶ ህወሓት ራሱ ህዝቡን በሰላም ማስተዳደር አቅቶት በየጊዜው የህዝቡ የሰላም እጦት እየባሰ እንዲሄድና በትግራይ ህግ የሌለበት ህግ የተጣሰበት የማፊያ ቡድን እንዲመሰረትና በአካባቢው በአጠቃላይ ሰላምም ህግም የሌለበት ሁኔታ እንዲፈጠር ማድረጉን እናስታውሳለን። እነዚህን ሁሉ ሂደቶች ከተመለከትን በኋላ ተፈናቃዮች ወደ ቦታቸው እንዲመለሱ አደርጋለሁ ብሎ በፕሪቶሪያው ስምምነት መሰረት የፈረመው የሽብር ቡድን ተፈናቃዮችን የራሱ የፖለቲካ ትርፍ ማጋበሻነት የፌዴራል መንግስትን አስገድድበታለሁ ብሎ ባሰበው መሰረት ተፈናቃዮቹ 6 ዓመት ለሚሞላ ጊዜ በመጠለያ ውስጥ ተቀምጠው በረሃብና በተለያዩ በሽታዎች እየተሰቃዩ እየሞቱም ያሉ ተፈናቃዮች ባሉበት ሁኔታ ህወሓት ግን ለተፈናቃዮች የሚላከውን እርዳታ እንኳን ለጦርነት እያዋለ ተፈናቃዮቹን ዞር ብሎ የሚመለከታቸው አጥተው የፌዴራል መንግስትም ወደ ቀያቸው ይመለሱ የሚለውን ጥያቄ ችላ ብሎ የአሜሪካ መንግስት በኢትዮጵያ የሚገኘው የአሜሪካ ኤምባሲ አምባሳደር የሆኑት አርቪን ማሲንጋ ራሱ በሁመራ ሂደው የሁመራና የወልቃይት ጠገዴ አካባቢ አስተዳደር ጋር ተወያይተው ተፈናቃዮቹ በራሳቸው ፈቃድ እንዲመለሱ ተነጋግረን ተመልሰናል ብለው ከመጡ በኋላ ዛሬም ህወሓት እነዚህን ተፈናቃዮች ለሌላ የፖለቲካ ትርፍ ማጋበሻነት እየተጠቀመባቸው ይገኛል። ይህን ሁሉ ስምምነት እየጣሰ የመጣው አሸባሪ ቡድን
የለውጥ መንግስት ከመጣበት ጊዜ ጀምሮ 8 ዓመት ሙሉ የተሰጠውን የይቅርታ መንገድ ለይቅርታ የተዘረጋለትን እጅ እየቆረጠ ለይቅርታ የተከፈተለትን መንገድ ሁሉ እየዘጋ ባገኘው አጋጣሚ ሁሉ ጦርነት ሲጠምቅ፣ ሽብር ሲቀሰቅስ፣ እልቂትና ሽብርን ሲያነግስ የኖረው የሽብር ቡድን ዛሬም ዓለም አቀፍ ስምምነቶችን እየጣሰ የኢትዮጵያን ሕግ እየጣሰ የኢትዮጵያን ተቋማት አከብራለሁ ብሎ የተፈራረመውን ስምምነት ሁሉ እያፈረሰ በሽብር እንቅስቃሴው እንደቀጠለ ይገኛል። በአጠቃላይ ዙሪያ ገባውን ያለውን ነገር ስንመለከት በህወሓትና በሻዕቢያ ሰማይ ስር ፀሐይ እየጠለቀች መሆኗን የምንመለከትበት ሁኔታ ነው ያለው። የኢትዮጵያ መንግስት ከህወሓት ጋር ላደራድራችሁ የሚለውን ጥያቄ አልቀበልም ያለበት ምክንያት ይሄ የሽብር ቡድን እስካልጠፋ ድረስ ምንም አይነት ስምምነት ቢፈረም የትኛውም አይነት ዓለም አቀፍ ስምምነት ውስጥ ከህወሓት ጋር ሂዶ ተቀምጦ ቢፈራረም ይሄ የሽብር ቡድን ወደ ሰላም ሊመጣ የማይችል እንደሆነና ከዚህ የሽብር ቡድን ጋር የሰላም ስምምነት አደርጋለሁ ብሎ መስማማት ሰይጣን ወደ መላእክነቱ ይመለሳል ብሎ የመጠበቅን ያክል አስቸጋሪ መሆኑንና አላስፈላጊ መሆኑን የተረዳበት ሁኔታ መኖሩን እንረዳለን። ስለዚህ አሁን የትኛውም ዓለም አቀፍ ተቋም በኢትዮጵያ መንግስት ላይ ጫና አድርጎ በህወሓት ላይ እርምጃ እንዳይወስድ ሊከለክል የሚችልበት እድል የለም። የፕሪቶሪያውን ስምምነት የጣሰ ማንኛውም አካል ለሚወሰድበት እርምጃ ኃላፊነቱን እንደሚወስድ እዛው የፕሪቶሪያ ስምምነት ላይ ተደንግጎ እናገኘዋለን። ስለዚህ በቀጣይ የሚሆነው ጉዳይ የኢትዮጵያ መንግስት አሁን እያደረገ ያለው ነገር ምንድነው? እነዚህን የሽብር እንቅስቃሴ እያደረጉ ያሉ የህወሓት አመራሮችንና ከኋላ የሚመራቸውን ሻዕቢያ የሚባለውን የሽብር ቡድን ነጥሎ ለመምታት በተለይም ደግሞ የህወሓትን መሪዎች ከትግራይ ህዝብ ነጥሎ ለመምታት የሚያመቻቸውን ጊዜና ሁኔታ እቅድ እያወጡ እንደሆነ የምንመለከትበት ሁኔታ ነው ያለው። ከውስጥ የምናገኛቸው መረጃዎችም ከመከላከያ ሰራዊት ውስጥ የሚወጡ አንዳንድ አፈትልከው የሚወጡ መረጃዎች እንደሚያስረዱትም በቅርብ ጊዜ ውስጥ ህወሓት ታሪክ የሚሆንበት ሁኔታ እንደሚፈጠርና በትግራይ ክልል እነዚህን 10 የማይሞሉ አሸባሪዎች በትግራይ ክልል ውስጥ ሰላም እየነሱ ለኢትዮጵያም የሰላም ስጋት የህልውና ስጋት ሆኖ የሚኖሩበት ሁኔታ መቋጫው መቅረቡን የምንረዳበት ሁኔታ ነው ያለው። በቀጣይ የኢትዮጵያ መከላከያ ሰራዊት ምን አይነት እርምጃ ሊወስድ ይችላል? ከኢትዮጵያ መንግስት በኩል የሚወጡ ድርድርን ተመልክቶ ሳይሆን ሊወሰድ የሚችለውን እርምጃና ከሻዕቢያ ጋር ተያይዞ አሁን የሻዕቢያ ሰራዊት በትግራይ ክልል ገብቶ እንቅስቃሴ እያደረገ ከሆነ ያለው አሁን የሄዱት የአፍሪካ ህብረት አጣሪ ኮሚቴ የሚባሉት የሚያመጡትን ፋይንዲንግ ተከትሎ የኢትዮጵያ መንግስት ምን እርምጃ ሊወስድ ይችላል? የህወሓትና የሻዕቢያ መጥፊያ በጋራና በአንድነት ሊሆን ይችላል ወይ? ከኤርትራ ጋር ጦርነቱ ከተጀመረስ ወደባችንን ሳናስመልስ ኢሳያስ አፈወርቂን ሳንገለብጥ ሊመለስ የሚችል ጦርነት አለ ወይ የሚለውን ጉዳይ በቀጣይ እያነሳን የምንወያይበት ነው የሚሆነው። ለዛሬ የነበረኝ ፕሮግራም ይሄንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም ለማስታወስ እወዳለሁ። ማንኛውንም አይነት መረጃና ኮመንት ለመስጠት ለምትፈልጉ ወገኖቻችን ደግሞ ከታች በምናስቀምጠው የዋትስአፕ ቁጥራችን መልእክት ልትልኩልንና ደውላችሁ ልታገኙን እንደምትችሉ ለማስታወስ እወዳለሁ። ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ አዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ